many more New Yorkers will you detain? How many more New Yorkers will that charge? Do you believe in the First Amendment? Do you believe in the... ይህ የተመለከታችሁት ግለሰብ በቅርቡ በኒውዮርክ ሲቲ ከንቲባ ሆኖ የተመረጠ ምርጥና ኒውዮርካውያን ምናልባትም ልታመሰግኑት የሚገባ የዶናልድ ትራምፕ የራስ ምታት የሆነ ሰው ነው። ይህ ሰው ፍጹም ከዶናልድ ትራምፕ አድሚኒስትሬሽን ጋር ተቃርኖ ያለውና በተለይ ደግሞ ኢሚግራንትን በተመለከተ ያለው አቋም ይበል የሚያስብልና ለሌሎች ስቴቶችም አራያ መሆን የሚችል መሪ ነው። ይህ ሰው ስደተኞችን በተመለከተ የሚደረገውን እንቅስቃሴ ፍጹም የሚቃወምና ህጋዊ አካሄድን መከተል የሚፈልግ አሁኑኑ በኮሜንት ሴክሽን ገብታችሁ ፍቅራችሁን ልትገልጹለት የሚገባ ምርጥ መሪ ነው። ሌሎችም ስቴቶች እንግዲህ ተመሳሳይ አይነት መሪዎች እንዲሆኑ ምኞታችን ነው። ይህንን መሪ ግን አለማመስገን ይከብዳል። ቪዲዮውን ስትጀምሩ ላይክ ያደርጋችሁ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የቻናሉ ቤተሰብ ይሆናችሁ እንዲሁም ደግሞ ለሰውየው ያላችሁን ፍቅር በኮሜንት ሴክሽን እየገለጻችሁ አብራችሁን ቆዩ። እስኪ ዞራን ማምዳኒን በተመለከተ አንዳንድ ነገሮችን እንመልከት። I am Donald Trump's worst nightmare as a progressive Muslim immigrant who actually fights for the things that I believe in. And the difference between myself and Andrew Cuomo is that my campaign is not funded by the very billionaires who put Donald Trump in D.C. I don't have to pick up the phone from Bill Ackman or Ken Langone. I have to pick up the phone for the more than 20,000 New Yorkers who contributed an average donation of about $80 to break fundraising records and put our campaign in second place. እንደሰማችሁት ነው ማምዳኒ በንግግሩ ለዶናልድ ትራምፕ ቅዠት ሆኜበታለሁ ደሞ ናይትሜር ሆኜበታለሁ ሲል ተደምጧል። ይህ ደግሞ የማይካድ ሀቅ ነው። እንግዲህ ዶናልድ ትራምፕ ይዞት የመጣውን ፖሊሲ በፍጹም የማይቀበልና የራሱ የሆነ አቋም ያለው የሚያስተዳድረውን ህዝብ ለመውደድ ዝግጁ የሆነና እንዲሁም ደግሞ አንዳንድ ፖሊሲዎች ላይ ማስተካከያዎችን አድርጎ ኢሚግራንትን ወይም ደግሞ ስደተኞችን በሚችለው ሁሉ ለማገዝ ዝግጁ የሆነ መሪ ነው። ይህ ሰው እንግዲህ ይዞት የመጣው ፖሊሲ እጅግ በጣም የሚያጓጓና ምናልባት ለስደተኞችም ደግሞ መልካም ዜና የሚመስል ነው። የትራምፕ አድሚኒስትሬሽን እንዲህ በቀላሉ እንደማይቀበለው ሁላችንም እናምናለን። በከፍተኛ ደረጃ ተቃውሞን እያሰማ ይገኛል። ያለውን ፖሊሲ ሙሉ ሙሉ አይቀበልም። አቋሙ ላይም ጥያቄ አለበት። የዶናልድ ትራምፕ አድሚኒስትሬሽን ይህን ሰው በሙሉ አቅሙ ሊታገለው እንደሚችል ይገመታል። ነገር ግን ማምዳኒ ከፍተኛ የሆነ የህዝብ ቅቡልነት ያለውና በከፍተኛ የህዝብ ድምጽ የተመረጠ በመሆኑ በቀላሉ እሱን ማሸነፍ የሚቻል አይሆንም። እንግዲህ እንደምታውቁት በምርጫ ቅስቀሳ ይህ ሰው ለከንቲባነት በሚወዳደርበት ጊዜ ሊያደርጋቸው ወር ሊፈጽማቸው የሚፈልጋቸው ብዙ ነገሮችን ቃል ገብቷል። ላይክ ሌሎች ሰዎችም እንደሚሉት እንደ ፍሪ ትራንስፖርቴሽን፣ ፍሪ ቻይልድ ኬር እንዲሁም ደግሞ ራይዚንግ the price of minimum wage to $30 እነኚህን ነገሮች ቃል ገብቷል። የነፃ ትራንስፖርቴሽን፣ ፍሪ ቻይልድ ኬር እንደሚያደርግ ሚኒመም ዌጁን ደግሞ ወደ $30 ለማሳደግ ቃል ገብቷል። በዋናነት ይህ ሰው ቃል ከገባቸው መካከል ግን ስደተኞችን ወይም ደግሞ ኢሚግራንትን በተመለከተ አሁን ያለውን ከፍተኛ ውጥረት ተከትሎ ማምዳኒ ተስፋ ሰጪ ንግግሮችን ሲናገር ተደምጧል። ተጠይቆ ከሰጣቸው ምላሾች መካከል ተመልክተን እንመለስ። How would you protect our communities from ICE? So there are a number of things. You know, I came to the city when I was 7 years old. I got my citizenship here. I'd be proud to be the first immigrant mayor of the city in generations. And ultimately what I'm hearing from so many immigrant New Yorkers is that fear you're talking about. We have policies in the city called sanctuary city policies. Yes. We should be proud of them. Yes. They have kept New Yorkers safe for decades. They had been defended by Republicans and Democrats until we got Eric Adams. And these are policies that require the city to turn ICE agents away from schools, hospitals, city properties, unless they can provide a judicial warrant signed by a judge. I'm going to actually make sure that we go back to that law. We enforce that law. And what I'm also going to do is ensure the NYPD is not assisting ICE in their activities. And I think the last thing is we have to start providing legal representation to immigrants who are in detention proceedings. How you do? So እንደተመለከታችሁት ማምዳኒ እሱም ራሱ ስደተኛ ነው። ከኡጋንዳ በ7 አመቱ እንደመጣ ነው የሚናገረው። እንዲሁም ደግሞ ኢሚግራንት ሆኖ ከንቲባ የሆነ በጀነሬሽን ስሙን ያስጠራ ሰው እንደሆነ ተናግሯል። በንግግሩም እንደሰማችሁት ከሆነ ኒውዮርክ ሲቲ it's a sanctuary city. sanctuary city ስትሆን ደግሞ ከፌደራል ገቨርንመንቱ ጋር ብዙ ጊዜ ኮኦፐሬት አያደርጉም። ስፔሻሊ ደግሞ ከፌደራል ኢሚግሬሽን ኢንፎርስመንት ጋር ብዙ ኮኦፐሬት አያደርጉም። there are limitations ያለውን ትብብር በጣም በከፍተኛ ደረጃ ሊሚት ያደርጋል። ያ ደግሞ ስደተኞችን ፕሮቴክት ከማድረግ አንፃር በጣም ቤስት የሚባል ነው ማለት ነው። ኒውዮርክ ሲቲ ሳንክቹሪ ሲቲ በመሆኗ ምክንያት ከፌደራል ኢሚግሬሽን ኢንፎርስመንት ጋር ያለው ኮኦፐሬሽን በጣም የላላ ወይም ደግሞ ሊሚትድ የሆነ ነው። በኒውዮርክ የሚኖሩ ስደተኞች ደግሞ ብዙ ጊዜ ቪክቲም አይሆኑም ማለት ነው። ለአይስ ጥቃት ብዙም ተጠቂ አይሆኑም ማለት ነው። And it's where the mayor
will use their power to reject Donald Trump's fascism, to stop mass ICE agents from deporting our neighbors, and to govern our city as a model for the Democratic Party. ማምዳኒ ከንግግሩ እንደሰማነው ከሆነ ቀደም ብዬ ከነገርኳችሁ ቃል ከገባቸው ነገሮች በተጨማሪ በዋናነት ትኩረት አድርጎ ሲናገር የነበረው እነኚህ ስደተኞችን በምን መንገድ ፕሮቴክት ማድረግ እንዳለበት ነው። የትራምፕ አድሚኒስትሬሽን ከፍተኛ የሆነ ማስ ዲፖርቴሽንን ራን ያደረገ ባለበት በዚህ ወቅት እንግዲህ ማምዳኒ ትኩረት አድርጎ ሁለት ነገሮችን ተናግሯል። የመጀመሪያው ምንድነው? አይስ ኤጀንትስ ቱ ሃቭ ጁዲሻል ዋራንት። እንደምታውቁት እንግዲህ አንድ አይስ ወይም ደግሞ የፖሊስ ኦፊሰር ኦር ኤኒ ህግ አስፈጻሚ አካል አንድን ሰው ዲቴይን ለማድረግ ወይም አሬስት ለማድረግ ማዘዣ ይዞ መገኘት አለበት። ማምዳኒም በንግግሩ እንደሰማችሁት ይህን ትዛዝ ኢንፎርስ እናደርጋለን ብሏል ማለት ነው። ከፍርድ ቤት ትዛዝ ሳይዝ ወይም ደግሞ የጁዲሻል ዋራንቲ ሳይዝ ማንንም ዲፖርት ማድረግ አይችልም። ይህንን ህግ ደግሞ አጥብቀን ኢንፎርስ የምናደርግ ይሆናል ሲል ተናግሯል ማለት ነው። ይህ በጣም መልካም ዜና ነው። ሌላኛው ደግሞ NYPD are not going to assist the ICE. የኒውዮርክ ሲቲ ፖሊስ ዲፓርትመንት የአይስን ዲፖርቴሽን ስትራቴጂ እንደማይደግፍና አሲስት እንደማያደርግም ቃል ገብቷል ማለት ነው። እነኚህ ውሳኔዎቹ በግልጽ ከዶናልድ ትራምፕ አድሚኒስትሬሽን ካለው ፖሊሲ ጋር በፍጹም የሚጣረሱ ናቸው። የዶናልድ ትራምፕ አድሚኒስትሬሽን የማምዳኒን መመረጥ ተከትሎ ስሜታቸውን ወይ ደግሞ ያላቸውን አቋም በሚዲያዎች እየወጡ እየተናገሩ ይገኛሉ። እንግዲህ የማምዳኒ መመረጥንም ያላመኑበት ይመስላሉ። እንዲህም ሲሉ ተደምጠዋል። And they're worried that somebody that, like this communist from New York, someday gets elected. I can't believe that's happening. That's a terrible thing for our country, by the way. He's a communist. We're going to go to a communistic state. That's so bad for New York. But the rest of the country is revolting against it. ኮሚኒስት መሆኑንና መመረጡን ደግሞ እንዳላመኑበት ተናግረዋል ዶናልድ ትራምፕ። በተቃራኒው ደግሞ ማምዳኒ ለተጠየቀው ጥያቄ በተለይ ደግሞ ከዶናልድ ትራምፕ አድሚኒስትሬሽን ጋር ተሰራለህ ወይ ተብሎ ለተጠየቀው ጥያቄ እንዲህ ሲል ምላሹን ሰጥቷል። I will work with the Trump administration when it is to the benefit of New Yorkers. My approach will never be reflexive, whether in agreement or opposition, but if it comes at the expense of the New Yorkers that I'm running to serve, then no, I will not be working with the administration on harming the people that I look to represent. እንደተከታተላችሁት ማምዳኒ እንግዲህ በህዝቦቼ ጥቅም ላይ ካልመጣ ወይም ደግሞ የህዝቦችን ጥቅም አሳልፌ አልሰጥም፣ የዶናልድ ትራምፕ አድሚኒስትሬሽን ደግሞ በዚህ ጉዳይ አይምጣብኝ እንጂ በሌላ ጉዳይ መነጋገር ዲስከስ ማድረግ እንዲሁም ደግሞ አብረን መስራት እንችላለን። በዋናነት የተመረጥኩት ለህዝቤ ነው። በህዝቤ ለሚመጣ ነገር ምንም ነገር አልደራደርም። ከዛ ውጭ ግን አብረን የማንሰራበት ምንም ምክንያት የለም ሲል ማምዳኒ በቃለ መጠይቁ ለጋዜጠኞቹ ምላሹን ሰጥቷል ማለት ነው። የዶናልድ አድሚኒስትሬሽን እንዲሁም ደግሞ ማምዳኒ ከፍተኛ የሆነ ፍጥጫ ላይ ይገኛሉ። አንዳንድ የዲሞክራቲክ ሪፕሬዘንታቲቮች ለምሳሌ እንደ ኤንዲ ኦግልስ በኤክስ ፔጃቸው ማምዳኒ በመመረጡ ደስተኛ ለመሆናቸውና እንዲሁም ደግሞ ስደተኛ በመሆኑ ዲፖርት እንዲደረግ አንዳንድ ካምፔኖችን እያደረጉ ይገኛሉ። ይሳካላቸው ይሆን? የኒውዮርክ ሲቲ ነዋሪዎችስ ይሄንን ጉዳይ እንዴት ይመለከቱታል? በሂደት የምናየው ይሆናል። ነገር ግን if you are from New York, you guys are lucky. ስደተኛ ሆናችሁ በኒውዮርክ የምትገኙ ከሆናችሁ I hope you are by the side of ማምዳኒ ለእናንተ እየተመረጠ ምርጥ መሪ እንደሆነ ብዙ ማሳያዎችን እየተመለከትን እንገኛለን። Congratulations to all of you. አስተያየታችሁን በኮሜንት ሴክሽን አስቀምጡልኝ። ቪዲዮውን ላይክ ያደረጋችሁ እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የሳም ዩቲዩብ ቤተሰብ ይሁኑ ላለው። Nice to learn.